ሞገስ በቆራጥነት ተነስቶ ለዝና አንተ ፈሳም ጉብ ሰነፍ ነህ፣ አንተ ጉዳይ ከኔ ጋር ነው ያለው። ስለዚህ ለምንድነው እሱን ያያዝከው? ልቀቀው ብያለሁ መድብልን በማለት ሲደውልለት እኔ እንደዚህ ብሎ የሚያናግረኝ ሞገስ ነው ሲለው፣ አዎ ሞገስ ነው የሚያናግርህ። ሞገስ መሆኔንም እየረሳኝ አንተ ሲጀመር እኮ ምንም ቅዋም የለህም አቅምም የለህም። ስለዚህ መጣውልህ በማለት እንግዲህ መድብል ጀግናው ቀጥ ብሎ ሄዶለታል። እንግዲህ ከዛም እንግዲህ ዝናን እንግዲህ ጥፍር አድርጎ አስሮ መድብልን ነፃ አውጥቶታል ማለት ነው። ደስ ይላል። ማህሌት አሁን በፍጹም ኤደንን ልትተዋት አልቻለም። እንግዲህ ሞገስና ዝና ተፋጠጡ። ሞገስ ቁርጠኛ ሆኗ ዝና አለው አንድ ነገር ልንገርህ፣ አሁን ጉዳይ ከኔ ጋር ነው አይደለም እንዴ? ከኔ ጋር መጨረስ ትችላለህ። ስለዚህ አንተ ማለት በጣም ፈሪ ነህና እኔን መያዝ ሲያቅትህ ሌሎቹን ታሳድዳለህ እና በእኔ ምክንያት ሌሎቹን ማሳደድ ለምን አታቆም? መያዝ ከፈለክ ባለ ጉዳዩን እኔን ናና ያዘኝ ከፈለክ በማለት በድፍረት ለዝና ይናገረዋል ሞገስ። ማህሌት አሁንም ቢሆን ኤደንን በፍጹም ልትለቃት አልተወቻትም። አንዱን ነገር ስትጨርስ አንዱን እያመጣች ኤደን ከቀን ወደ ቀን እየባሰ እያመራች ኤደን ትገኛለች። ማህሌት እንግዲህ አሁን ስራሽን አልጨረሽም፣ እስካሁን የሰራሽው የዝናን ነው የኔ ገና ነው አለቻት። ሌላ ስራ ደግሞ መጥቶልሻል፣ ፍላሹን ከብሩክ ሰርቀሽ እንድታመጭልን እንፈልጋለን እና ዝና ዞሻል ይሄንን ስትል ትነግራታል። ኤደንም እባክሽ ማህሌት ለምንድን ነው ከዝና ጋር የምታነካኪኝ? እባክሽ ከዝና ጋር ከእሱ ሰውዬ ጋር አታነካኪኝ፣ አሪቂኝ። በምን በእንዴት አይነቱ ቀን ነው አንቺን እያወኩሽ? አንቺና እኔን ይህን ነገር ጀመር ነው አንቺና እኔም መጨረስ አለብን ትላታለች። ግን መልካምነት ማሰብ ያቃተሽ ማህሌት ለምንድን ነው? ማህሌትም ተመልስና አይ ኤደን እንግዲህ ነገርኩሽ፣ በፍጹም አንቺ አይለቀሽም እሱ። ምክንያቱም አንድ ጊዜ አስተዋውቅሻል ዝናን። ከዝና ጋር አንድ ጊዜ የተዋወቀ ሰው በቀላሉ እንደማይላቀቅ ማወቅ አለብሽ። ደጋግሜ ደግሞ አስጠንቅቄ ነግሬሻለሁ አይደለም አለቻት። ማህሌትም ለኤደን ይህን ስትነግራት ኤደንም ኧረ ኤደን አሁን እባክሽ ማህሌት አንድ ጊዜ እንኳ ልጄን አገናኝ፣ ድምጿን እንኳ በስልክ ልስማት ብትላትም በፍጹም ልታሰማት አልቻለችም። ማህሌት ስልኩን ዘጋቻባት ከጆሮዋ ላይ። ነገር ግን ኤደን አሁን እነ ብሩክን ምን አይነት ችግር ውስጥ እንደከተተቻቸው ቁጭ ላይ እያሰበች ነው ያለችው። ማህሌት ታዲያ በድጋሚ ይኸውልሽ ኤደን አለቻት፣ ለብሩክ የእንቅልፍ መድኃኒት ስጪውና አንቺን ስራሽን ከጨረሽ ገንዘብሽን ከፍሰጥችሽ ትወጫለሽ። ከሱ ጋር የተኛሽ አስመስለሽ ቪዲዮ ቀርጭልኝ። ስለዚህ የምኝታ ልብስሽን ለብሰሽ ከዛ ይዘሽ ነይና ስራሽን አጠናቀሽ ልጅሽን በሰላም አስረክብሻለሁ ብላ ስትናገራት ኤደን ታዲያ እባክሽ የማይሆን ነገር ከባድ ነው ይሄ፣ እኔን ነገር ማድረግ አልችልም፣ ሁሉም ነገር ነገርኳችሁ አይበቃም እንዴ? ብዙ መረጃ ሰጠኋችሁ አታስቡልኝም እንዴ? ትንሽ እሰቢ እስኪ። አንቺን እዛ ጎዳና ላይ ወድቀሽ እኮ ርቦሽ ጠምቶሽ እንደዛ ብስቁልቁል ብለሽ እኮ ነበረ ያገኘሽ። የዛን ቀን ምን ነው ባላወቅኩሽ፣ ማደሪያ እንኳ አልነበረሽ። ምን እኮ ነኝ ከጎዳና አንስቼ ከመንገድ አንስቼ እንድትኖር ያደረኩሽ። ይህንን በማድረጌ ለምንድን ነው ይህን እንዲጸጽተኝ የምታደርጊው ማህሌት አለቻት። ኤደን እንደዚህ ብትላትም ማህሌት በፍጹም ጉዳይሽ ነው አይመለከተኝም ያለቻት ጊዜ ኤደን ደግሞ ለነገሩ ይበለኝ እኔ ነኝ ስራዬ ነው፣ እኔ ካንቺ ጋር ይሄን ነገር ባልባባል ኑሮ እንደዚህ የማላቀው ወጥመድ ውስጥ አልገባም ነበር። ዝናም እንግዲህ መድብልን እንግዲህ መድብል አለው አንተና ከሌሎቹ ህይወት መምረጥ አለብህ፣ እስካልሆነ ግን ወንድምህ ፍላሹ እንዲያመጣልህ ንገረው አለው። እሱ ግን ሲደውልለት ፍላሹን አልሰጥህም፣ ወንድሜ እንደፈለከው አድርገው ብሎኛል አለው። አየህ ወንድምህ ምን እንዳለህ፣ ወንድምህ እኮ አሳልፎ እየሰጠህ ነው አለው። መድብልን መለስ አደረገና ደግ አደረገ። ምክንያቱም ፍላሹ ለአንተ ሊሰጥህ በፍጹም አይገባም። እሱንም ቢሆን እንዲሰጥህ ፍላሹን አልፈቅድለትም። አንተ የራስክን ህይወት ማዳን አትችልም አለው። ስለዚህ ዚህን ሲለው ዝና መድብልን መለስ አደረገና አታስብ፣ እኔ አለው ምንም ብሆን ለራሴ አልጨነቅም፣ አላስብም።
በጣም ብዙ ሰዎች ነፃ እንደሚወጡ እርግጠኛ ስለመሆን በማለት ይመልስለታል። ዝና መለስ ያደርግና ኧረ እባክህ አንተ የሆነ ነገር ብትሆንና ሌሎች ሰዎች እንዴት ነፃ ሊወጡ እንዴት እርግጠኛ ትሆናለህ? በማለት ያው ዝና እኔ እርግጠኛ ነኝ አለ መድብል። ቆራጡ መድብል ጀግናው። እናንተ ደግሞ እንደ ሞት ስትሄዱ ሌሎቹ ደግሞ ወደ ህይወት ይመለሳሉ። ስለዚህ እባካችሁ ይበቃችኋል። ከዚህ በላይ ሰውን አታስጨንቁ። ይህን ስራ አቁሙ፣ ለእናንተም አይጠቅማችሁም በማለት መድብል ልጆቹን የያዟቸውን በሙሉ ያለ በደላቸው ልቀቋቸው በማድረግ አትፍረዱባቸው ይናገረዋል። በቃችሁ ይለዋል። ሰላም ወደ ቻናል የተከታተለ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ እንግዲህ በጣም ተወዳጁና አስተማሪው ምሳሌ ድራማ ይዘንላችሁ ቀጣይ መተናል። እንግዲህ መድብልን ቢያስሩትም ሞገስ ጀግናው እንግዲህ እሱን አስለቅቃለሁ ማን ነው ወንዱ ብሎ እንግዲህ ማንም አይፈራም ከዚህ በኋላ ማጎት ካለብህ ከኔ ጋር ተማጎት በማለት ይዶለታል። ያ ሁሉ ገንዘብ የዘረፋችሁት ገንዘብ ይበቃችኋል እና እባካችሁ እነሱም እናንተም የሰው ልጆች ናችሁ እነሱም የሰው ልጆች ምን ያህል እንደሚያም ሲቆም ብላችሁ ሰቡ ዝና አለው መድብል። የራሳችሁን ስራ መፍጠር አትችሉም? ከህገ ወጥ እስኪ ነገር ውጡ አላቸው። አንተም ብሎ መካሪ ማን መካሪ ያደረገህ አለው። እኛም ምክረህ አንተ ወደ ጥሩ ነገር ልትመልሰን ነው አለው ዝና። መድብልም እንግዲህ አዎ ዝና እየነገርኩህ ነው ከገባህ አለው። እናንተ አሁን ከመውደቃችሁ በፊት ከዚህ ነገሮች ብትወጡ መልካም ነገር ይመስላል። እንደኔ አስተሳሰብ ከሆነ መድብል አንተን ለኛ ሀሳብ ስጠን አካፍለን ያለ የለም። እኛ ስለምናደርገው ነገር እኛው ራሳችን እናውቃለን። አሁን አንተ የተባልከው ፍላሹን ብቻ እንድታመጣ ነው አለው ዝና። ከዛ በኋላ ግን እለቅሃለሁ ሲለው እኔ ዝና ነኝ እስካሁን ያወከኝ አልመሰለኝም አለው። አይ ዝና አውቃለሁ። አሁን አንተ ጥፍርህን እያንዳንዱ ጥፍርህን ስነቅልልህ እንግዲህ ያለውን ነገር በሙሉ ትናገራታለህ አለው ማለት ነው ዝና። እና አይ ለማንኛውም ፍላሹን አምጣ ብቻ ነው ያልኩህ። ፍላሹን አምጣ ያልንህን ፍላሹን አምጣ። ምንም አታደርገኝም አንተ። እኛ ደግሞ አናመጣም ፍላሹን። አሁን ወንድምህን አናግርና ፍላሹ እንዲመልስልን ብታደርገው ይገባል በማለት ሲነግረው መድብልም በፍጹም አላደርገውም፣ አንተ ሰውዬ ጤነኛ አትመስልም፣ ለአንተ በፍጹም አልሰጥህም፣ ጠንቅቄ ነግሬሃለሁ። ስለዚህ ዳጣ የመድብልን መያዝ ስትሳ እንዴት አርፋችሁ ትቀመጣላችሁ? መድብል ተይዞ እንዴት እዚህ ቤት ትቀመጣላችሁ? አየሽ ዳጣ እኛ ብንሆን የተያዝነው እሱ በምድርም በሰማይ ሟጦ ቢሆን እኛን ለማስፈታት ይሮጣል። ብሩክ እንዴት ወንድምህን እንደዛ ተይዞ አንተ ስለሌላ ነገር ታወራለህ? አለችው። ብሩክም ይኸውላችሁ አላት፣ እኔ ወንድሜ የሆነ ነገር እንዲሆን ፈልጌ አይደለም ግን ነገ ዝና እኛ ቆም ብለን ማሰብና መነጋገር አለብን። ያለብንን መመካከር አለብን። እኔም እኮ ለዛ ብዬ ነው እናንተን ቆዩ ብዬ የመለስኩለት አለ። ማለት እንደዚህ ምንፈራና ምንደናገጥ ከሆነ ግን ለሱ ጥሩ እድል ነገር ያመጣለታል። ስለዚህ ምን ያህል ኃይላችን ስለፈለግን ተቆጥቼ የተናገርኩት ሲል ነገር ቅድስት ታዲያ አይ ብሩክ ትክክል አይደለም ያደረግከው ግን ወንድምህን እኮ ነው ከፈለክ ግደለው ከፈለክ እንደፈለክ አድርገው ለነዛ ሰዎች ስንል ወንድሜ መስዋዕትነት አደርጋለሁ ያልከው አለችው። እና ምን ላድርግ ቅድስት እነዛ የታሰሩ ሰዎች እኮ ሰው ናቸው። በጣም ብዙ ጊዜ እኮ ብዙ ወራት ተሰቃይተዋል እኮ እዛ ቦታ ላይ እየተገረፉ ነው እኮ ያሉት አላት። እነሱ ነፃ መውጣት የለባቸውም ብለሽ ታስቢያለሽ? ሞገስም መለስ አለና አዎ እሱማ ትክክል ነህ አለ ሞገስ። አሁን እኮ ዝና በእኔ ምክንያት ነው ይህን ሁሉ ነገር እያደረገ ያለው አለ። በሌላ ምክንያት እኮ አይደለም። አይ ሞገስ በአንተ ምክንያት ብቻ አይደለም እሱ። ምክንያቱም ጠበቃው የሰጠውን ብዙ መረጃ ስላለ እሱን እንዳይጋለጥበት ስለፈራ ነው አለ። አይ እኔ ብሩክ ነኝ። ብሩክ ካልሆነ ግን እኔ ችግሩን አውቄዋለሁ። እኔ እጄን መስጠት አለበት፣ ለህግ እሰጣለሁ እጄን አለ ሞገስ። ዳጣ እንዴ ምን አልክ ሞገስ አለች። ለምንድን ነው የማይሆን ነገር የምታወራው አለችው። ታዲያ ምን ላድርግ እና ዝና
መድብልን የሆነ ነገር ያደረገው እንደው እኮ እኔ በጣም ነው የሚሰማኝ። መድብልን ለዝና አሳልፈን እንስተው? አይ እንደዛ አይደለም። ለሱ አሳልፈን መስጠት ሳይሆን አሁን ማድረግ ያለብንን ነገር መመካከር አለብን። እንዴት? ፍላሹን እንደምናቀብለው እናደርግ። ከዛ በኋላ እኛ ግማሹን ኮፒ እናደርግና የቀረውን ሰጠዋለን አለ። እኛ ኮፒ እንዳደረግን ማን ያውቃል አለ። አዎ ይሄም ጥሩ ሀሳብ ነው ይባባሉና ይመካከራሉ። ፍላሹን ኮፒ ያደረጉ። ከዛም ዝና ወደ ብሩክ በድጋሚ ደወለለት። እሱም ከዛ ዝናም እሺ ብሩክ አሁን በሀሳብ ተስማምተህ ነው ሀሳብህን ቀይረ ነው የደወልክልኝ ወይንስ ወንድምህን አትፈልገውም? ምን ለማድረግ እንደማደርገው አላሰብክም አለ። ይኸውልህ ዝና ምንድን ነው የምትፈልገው አለ ብሩክ። እኔ የምፈልገው ጠንቅቀህ ታውቃለህ፣ ፍላሹን እንዲሰጠኝ ነው የምፈልገው አለው። ያ ጠበቃ ደግሞ የት እንዳለ ላገኘው ፈልጋለሁ ሲጠይቀው፣ አይ እኔ ስለ ጠበቃው ላገናኝህ አልችልም፣ ነገር ግን ፍላሹን ልሰጥህ እመጣለሁ፣ ወንድሜን ልቀቅልኝ አለው። ጥሩ በል በእኔ ሀሳብ ተስማምተሃል ማለት ነው አለ ዝና። አዎ ብዙም አትኩራራ አለው። ብዙም ደስ አይበልህ፣ መቼም ቢሆን እንደማያበቃ ማወቅ አለብህ። ዛሬ ምናልባት ላንተ ተሳክቶልህ ሊሆን ይችላል፣ ግን ዛሬ ያንተ ቀን ሊሆን ይችላል። ነገር ግን ሌላ ጊዜ መውደቂያህ መቼም እንደሚሆን አታውቅም አለው። ታውቀኛለህና ዝና፣ እኛም አርፈን አንቀመጥም። ይኸውልህ በአንተ ምክንያት እኛ ብዙ ነገር ብንሆን እንኳ እኛ ነፃ ወጣን፣ ራሳችን ነፃ ወጣን፣ ሌሎችን ሰዎች አንተዋቸውም አለው ብሩክ። ዝና መለስ አላደረገና እናንተ ምን አገባችሁ ስለ ሌሎች ሰዎች? የራሳቸውን ህይወት ለምን አትኖሩም አለው። ከኔ ራቁ አለ። እኔም እንደፈለግኩኝ የራሴን ስራ ልስራ አለ ዝና። ታዲያ ብሩክ መለስ አድርጎ አይ ዝና፣ ይሄ እኮ ስራ አይደለም። ይሄ ስራ ማለት የራስህን የሆነ ድርጅትን አቋቁመህ መስራት እንጂ ሰዎችን እያገቱ ማሰቃየት፣ ያለበደላቸው መደብደብ አይደለም። እናትና አባታቸውን ገንዘብ አምጡ እያሉ ማስከፈል፣ ደምን ባያለቀሱ እንዲያመጡ ቤተሰቦቻቸው ማስገደድና ማስጨነቅ አይደለም። ሰው በላቡ ሰርቶ ማገኘት እንጂ የሰው ልጅ ሰው ደብድቦ አይደለም የሚያገኘው አለው። ለምን በላብ ሰርተህ ገንዘብ አታመጣም? እንደዚህ ቁጭ ብለህ የሰውን እየደበደብክ ገንዘብን አምጡ እያልክ ከምትበላ ለምንኛውም በቀጠሯችን አመሻሹ ላይ ይዤልህ እመጣለሁ ሲለው፣ ብቻህን ነው መምጣት ያለብህ፣ ሌላ ሰው አስከትለህ እንዳትመጣ እንዴት ላምንህ ይችላል? ምናልባት ፖሊሶች ይዘህ ብትመጣስ? አታስብ ዝና፣ እኔ ፖሊሶች ይዤበት በፍጹም አላመጣብህም። ቢሆን በቀን አደርግልህም ነበር፣ በቀን አላደርገውም። እሺ ጥሩ ብለው ተስማሙ። እንደዛ ካደረክ ግን ወንድምህን ለማጣት ግዴታ ይሆንብሃል። አዎ ዝና፣ አንተ ታደርገው የለ እናንተ እኮ ስራችሁ ጭካኔ ነው። ስለ ሰው ልጅ እኮ ፍቅር አታውቀው፣ መቼም አትመኙ በማለት ይለዋል። እንግዲህ እነሱም እንደዚህ በማለት እንግዲህ ይደውለታል። ቀጣይ እስከምንገናኝ ላይክ ሼር ያድርጉ።